እድሜው ከ4 ዓመት በላይ የሆነ የትግራይ የወንድ ዘር በሙሉ ወደፊት ለበቀል እንዳይነሳብን ሁሉንም በጅምላ ግደሉት የሚል ትዕዛዝ ተሰጥቶን ነው ወደ ትግራይ የገባ ነው። ይህ ከአንድ ኤርትራዊ ወታደር የተሰጠ የአንደበት ምስክር ነው። በ21ኛው ክፍለ ዘመን ዓለማችን ካየቻቸው ዘግናኝ የጄኖሳይድ ወንጀሎች በትግራይ ህዝብ ላይ የተፈጸመው ስለመሆኑ ዓለም መዝግቦታል። በሀገረ አሜሪካ የሚኖረው የህግ ምሁሩ ደስታ ኃይለ ሥላሴ ሐጎስ ታዲያ በትግራይ ህዝብ ላይ የተፈጸመው የጄኖሳይድ ወንጀል ተፈጽሟል ወይስ አልተፈጸመም የሚለውን ሙግት ወተት ነጭ ነው እንደማለት ዓለም የተስማማበት በመሆኑ ጊዜው እዚህ ላይ ለማጥፋት አልፈለገም። ይልቁንስ ይህንን አስከፊ የጄኖሳይድ ወንጀል ለምን ተፈጸመ? እንዲህ በጭካኔ እንዲፈጸም ያደረገው ምክንያትስ ምንድነው የሚለውን ጉዳይ የሚመረምር እጅግ ሰፊ ትንታኔ በትግሃት ድህረ ገጽ ላይ አስጥቷል። እርግጥ ነው በትግራይ ጄኖሳይድ ላይ የተሳተፉት የኢትዮጵያ መንግስት ወታደሮች፣ የአማራ ሚሊሻና ፋኖ እንዲሁም የኤርትራ ሰራዊት ናቸው። የህግ ምሁሩ ደስታ ኃይለ ሥላሴ ግን በዚህ ትንታኔው የኤርትራ መንግስትና ሰራዊት ለምን በትግራይ ጄኖሳይድ ፈጸሙ የሚለውን ጉዳይ ነው በስፋት የመረመረው። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ትግሃት ላይ የሰፈረው የደስታ ኃይለ ሥላሴ ትንታኔ ይቀጥላል። ዋይ ኤሪትሪያ ኮሚትድ ጄኖሳይድ ኢን ትግራይ የሚል ርዕስም ተሰጥቶታል። የትግራይ ጄኖሳይድ በርካታ ተዋናዮች ያሉበት ቢሆንም በትግራዩ ጦርነት የኤርትራ ሚና ግን የታቀደና ለበርካታ ዓመታት ሲጠበቅ የነበረ ነው ይለዋል። እንደ ደስታ ኃይለ ሥላሴ ትንታኔ አገላለጽ የፌዴራል መንግስቱ መምታትና ማኮላሸት የፈለገው የትግራይን የፖለቲካ ነጻነት በመምታት በፌዴራል ላይ ያላት ሚና ማውረድ ነው ይለዋል። የኢሳያስ አፈወርቂ ህልምና ፍላጎት ግን ሌላ ነው። የትግራይን ባህል፣ ታሪክና ማንነት ማጥፋት ነው ይላል። ይህ ደግሞ በኤርትራ ሊፈጥረው እያሰበው ላለው አዲስ ኤርትራዊ ማንነት የትግራይን መኖር ትልቁ እንቅፋት በመሆኑ ነው ይለዋል። ኢሳያስ አፈወርቂ ወደ ትግራዩ ጦርነት ሲገባ በሙሉ ፍላጎት የመገናኛ አውታሮች በተዘጉበት ሁኔታ እንዴት ተደብቆ ጄኖሳይድ እንደሚፈጽም ሙሉ ዝግጅት አድርጎ ነው የገባው ይላል። ኢሳያስ ወደ ትግራዩ ጦርነት ሲገባ ለዓመታት ካከማቸው ቂምና ጠላትነት ጋር ነው ይለዋል። ኢሳያስ ስለተተኮሰበት ነው ወደ ትግራይ የገባው የሚለው ትርክት ጥቂት የዋሆች ብቻ የሚያሳምን የቂል ተረት ነው ይለዋል። ወደ አስመራ ሮኬት ተተኩሶ ቢሆን እንኳን የኤርትራ ሰራዊት ወደ ትግራይ ከገባ ከበርካታ ቀናት በኋላ ስለመሆኑ የታሪክ ካላንደሩ የመዘገበው ሀቅ ነው። በእርግጥ አንዳንዶች እንዲህ የሚል ጥያቄም ያነሳሉ። የኤርትራ ሰራዊት በትግራይ ላይ ገብቶ ህዝብ እንዲጨፈጭፍ የጋበዘው ማን ነው የሚል ጥያቄ ተደጋግሞ ይነሳል። መልሱ ግልጽና ቀላል ነው። የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የሀገሩን ህዝብ መከላከል ሲገባው በቂም የሰከረ የጎረቤት ሀገር ሰራዊት ጋብዞ የጄኖሳይድ ወንጀል እንዲፈጸም አድርጓል ይለዋል። ለዚህ እንደ ምስክርነት የትዊተረኛው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ቻርሊ የኤርትራ በትግራይ ጦርነት መሳተፍ በኢትዮጵያ መንግስት ግልጽ ጥሪና ግብዣ ነው ያሉበት ጽሑፍ በማጣቀሻነት ተጠቅሟል። በእርግጥ ይህ ፊልድ ማርሻል ብርሃኑ ጁላም ሆነ ምክትላቸው ጀነራል አበባው ታደሰም የመሰከሩት ሀቅ ነው። ደግሞም የቪዲዮ ማስረጃም ያለው ጉዳይ ነው ይለዋል። እንደ ደስታ ኃይለ ሥላሴ አገላለጽ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትግራይ ጦርነት ለመሳተፍ ሲሉ የቀይ ባህርን ሰፊ ግዛት ኤርትራ ብቻዋን መጠበቅ ስለማትችል በኢኮኖሚና በባህር ኃይል ዙሪያ አብረን እንሰራለን የሚል ገጸ በረከት ለኢትዮጵያ መንግስት አቅርበው እንደነበርም ይገልጻል። ሀተታው ይቀጥላል። የኢሳያስ አፈወርቂ ስርዓት ለምን በትግራይ ላይ ጄኖሳይድ ፈጸመ ለሚለው ጉዳይ በግልጽ ለመረዳት ግን ከ2013ቱ ጦርነት በፊት ያሉት ጉዳዮች መመርመር ይገባል ይላል። የኢሳያስ አፈወርቂ የትግራይን ጥላቻና ቂም ጥልቅ ታሪካዊ ዳራዎች ያሉት ነው ይለዋል። በርካታ 10 ዓመታትን ወደ ኋላ የተመለሰ ገና ኢሳያስ የህዝባዊ ግንባር ማለትም የኢፒኤልኤፍ መሪ ያለ ከትግራይ የተነሳው የትግራይ ህዝብ ትግልን በስጋት የሚመለከት ሰው ነው የነበረው ይለዋል። እርግጥ ነው የኤርትራው ድርጅትና ህወሓት የጋራ ጠላት ያሉትን የደርግ መንግስት ለመጣል ይተባበሩ ነበር። ነገር ግን ሁለቱ ድርጅቶች የነበራቸው ትብብር ባለመተማመንና በጥርጣሬ የተሞላ እንደነበር ይገለጻል። በተለይም ሻዕቢያ የህወሓትን ራስን በራስ የማስተዳደር የእኩልነትና የማህበራዊ ፍትህ የሚሉ መንገዶች ምቾት አይሰጡትም ነበር። እንደነ አሌክስ ዲዋል፣ ጆን ያንግ፣ ማርቲን ፕላውትና ዳን ኮኔል ያሉ ጸሐፊዎች በኤርትራው ህዝባዊ ግንባርና በህወሓት መካከል የነበረው ግንኙነት ለስላሳ ነበረም ይላሉ። አሌክስ ዲዋል የኤርትራው ህዝባዊ ግንባር በ1977 ዓ.ም በድርቅ የተጎዳውን የትግራይ ህዝብ ወደ ሱዳን እንዳይሻገር መንገድ ዘግቶበታል። ሰብአዊ ድጋፍ የጫኑ ከ60 እስከ 100 የሚደርሱ ተሽከርካሪዎች ወደ ህዝቡ እንዳይደርሱም መንገድ ዘግቷል። ይህ የጭካኔ ውሳኔ ደግሞ የትግራይ ህዝብ በረሃብ በማዳከም ህወሓትን ለማዳከም በሚል በግል በኢሳያስ አፈወርቂ የተወሰነ ዘግናኝ ውሳኔ እንደነበርም ማርቲን ፕላውት ጽፎታል።
ጆንያንግ የሁለቱ ድርጅቶች ውጥረት በተለይም በ1978 ዓመተ ምህረት አካባቢ እስከ መቆራረጥ ደርሶ ነበር ይላል። ዳን ኮኔል ደግሞ በአንድ ወቅት በጻፈው ጽሑፉ ላይ ሻዕቢያ ሁሌም ህወሓት እኩያው እንዲሆን አይፈልግም ነበር ይላል። ኢሳያስ አፈወርቂ የትግራይን ራስን በራስ የማስተዳደር ውሳኔ አሁንም አይቀበለውም። ይህ ከቅርብ ጊዜ የመጣ ባህሪ ሳይሆን 50 ዓመታትን የኋሊት የተመለሰ ነው። የትግራይ ሀገር መሆን ለኢሳያስ አፈወርቂ ትልቁ ስጋት ነው። የኢሳያስ ትግራይ የራሷን ማንነት ያላት ሀገር እንዳትሆን ተቃውሞ ገና ህወሓት ከተመሰረተ ከ1 ዓመት በኋላ ነው የሚጀምረው ይላል። በቀጠናውም ራስ የመሆን ፍላጎቴ ያኮላሽብኛል ብሎ ይሰጋ የነበረውንም ህወሓትን ነው ይላል። የደስታ ኃይለ ሥላሴ ትግሃት ላይ የተለጠፈው ሰፊ ሀተታ ሲቀጥል ኢሳያስ አፈወርቂ ለመሆኑ ለምንድን ነው የትግራይን ማንነት ወይም ደግሞ ትግራያን አይደንቲቲ የሚፈራው የሚል ንዑስ ርዕስ በመስጠት ይቀጥላል። የትግራይ ጄኖሳይዳዊ ጦርነት የስልጣንና የግዛት ብቻ አልነበረም፣ የማንነት ጭምርም ነው። ኤርትራ ከኢትዮጵያ ከተገነጠለች በኋላ ኢሳያስ አፈወርቂ በፍጥነት ያደረገው ነገር ቢኖር ከኢትዮጵያና ከትግራይ የተፋታ አዲስ ኤርትራዊ ሀገራዊ ማንነት መገንባት ነበር። ነገር ግን ይህ ቀላል ሊሆንለት አልቻለም። አመክንዮው ደግሞ የኤርትራ ደጋማ ቦታዎች ለአላፍ ዘመናት ከትግራይ ህዝብ ጋር በቋንቋ በባህልና በሃይማኖት እንዲሁም በስጋ የተዛመዱ ሆኑበት። እናም ይህንን ሀቅ ከመቀበል ይልቅ ስርዓቱ ይህንን መካድ በመምረጥ በተጠና መንገድ ይህንን ለማጥፋት ነበር የተንቀሳቀሰው። በእርግጥ ይህ አዲስ ኤርትራዊ ማንነት የማዋለድ ስራ የሚጀምረው ከነጻነት በኋላ ሳይሆን ከጣሊያን ቀኝ ግዛት ጊዜ የጀመረ ነውም ይለዋል። ጣሊያን በኤርትራ ደጋማው ክፍል የሚኖሩ ተጋሩ እናንተ ትግራይ ላይ ካሉት ከፍ ያላችሁ ናችሁ እያለ ከትግራይ ወንድሞቻቸው ይለያቸው ነበር። የኢሳያስ አፈወርቂው ስርዓትም እንዲሁ ይህንን ነበር ለማስቀጠል የሞከረው። ስለዚህ ጉዳይ ከዚህ ጽሑፍ ውጭ የሆነ አንድ ነገር ልጨምርላችሁ። ኢሳያስ አፈወርቂ በአንድ ወቅት እንዲህ የሚል ጥያቄ ቀረበለት። የኤርትራ ህዝብ ነው ወይስ የትግራይ ህዝብ ስልጡን የሚባል ህዝብ የሚል ጥያቄ ቀረበለት። ኢሳያስም እንዲህ አለ፣ እንዴት ፓስታ የሚበላ ህዝብና እንጀራ የሚበላ ህዝብ ታወዳድራላችሁ ብሎ ነበር። ወደ ደስታ ኃይለ ሥላሴው ጽሑፍ እንመለስ። የኢሳያስ አፈወርቂው መንግስት የኤርትራ ህዝብ ከትግራይ የተለየ መሆኑ ብቻ ሳይሆን ለዓመታት በተለይም የኤርትራን ወጣቶች ትግራይን አምርረው እንዲጠሉ የሚያደርግ ትርክት ሲሰብክ ቆይቷል። ኢሳያስ ይህንን ስልቱ በቀላሉ እንዲሳካለትም የሀገሬው ህዝብ በትምህርት እንዳይበለጽግ የትምህርት ስርዓቱን መግደል ነበር የመረጠው። የነበረችው አንዷ አስመራ ዩኒቨርሲቲም ጠረቀማት። መጽሐፍ ማግኘት፣ ኢንተርኔት መጠቀም፣ በግልጽ መወያየትም ተከለከለ። ትምህርት በመከልከል ጸረ ትግራይ ፕሮፓጋንዳ ብቻ አእምሯቸውን እንዲሞላ አደረገ። ኤርትራውያን ከተጋሩ የተለዩ ከፍ ያሉ እንደሆኑ ተነገሩ። ትግራይ ለኤርትራውያን ስጋት እንደሆነችም አእምሯቸው ላይ እንዲሞላ ተደረገ። ኢሳያስ አፈወርቂ በትግራይ ላይ ሲከፍታቸው የነበሩ ጦርነቶች በጦር መሳሪያ ብቻ የታገዙ አልነበሩም። ሰውየው ኤርትራውያንና ኢትዮጵያውያን በትግራይ ህዝብ ላይ ጄኖሳይድ እንዲፈጽሙ ለዓመታት በሚዲያ ሲያዘጋጁ ነው የቆዩት። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊትም ኤርትራ ጸረ ትግራይ የሆኑ ኃይሎች ትደግፍም ታስጠልልም ነበር ይላል። በተለይም የትግራይ ህዝብን የጄኖሳይድ ወንጀል እንዲፈጸምበት ሳር ካነጠፉት ሚዲያዎች መካከል ኢሳት የተባለው መጥራት ይቻላል። ይህ ሚዲያ የሚያወራው በአማርኛ የነበረ ቢሆንም የሚከፈለው ግን በኢሳያስ መንግስት ነበር። ይህ ሚዲያ 24/7 የትግራይ ህዝብ የኢትዮጵያ ጠላት እንደሆነ ልዩ ተጠቃሚም እንደነበር በመስበክ የኢትዮጵያ ህዝብን ያታለለ ሚዲያ ነው። ውጊያው 95 ሚሊዮን ህዝብ ለ5 ሚሊዮን የትግራይ ህዝብ ነው በማለት የሚታወቀው የቴሌቪዥን ጣቢያው ደጓሚው የኤርትራ መንግስት ነበር። በተለይም በ2009 ዓ.ም የኢሳቱ መሳይ መኮንን በግልጽ የጄኖሳይድ ወንጀል በተጋሩ ላይ እንዲፈጸም በቴሌቪዥን ቀስቅሷል። አሳውን ለመያዝ ባህሩን ማንጠፍ ሲል በቲቪ ተሰምቷል። ይህ ማለት ደግሞ ህወሓትን ለማጥፋት ህዝቡን ማጥፋት የሚል ትርጓሜ የነበረው ከዚሁ ከ2013 ጦርነት በፊት የነበረ የጄኖሳይድ ጥሪ ነው። በ2013 የተጀመረው ጄኖሳይዳዊ ጦርነት ዋና ተዋናዮች የነበሩት እንደነ ብርሃኑ ነጋና አንዳርጋቸው ጽጌ የመሳሰሉ ሰዎችም አስመራ ላይ ተቀምጠው በኤርትራ የደህንነት መዋቅር ሲደገፉ የነበሩ ሰዎችም ኤርትራ ሲቀልባቸው የነበሩ ናቸው። የደስታ ኃይለ ሥላሴ ሐጎስ ሀተታ ምርመራውን ይቀጥላል። የኤርትራው ኢሳያስ አፈወርቂ በነ ኢሳት ይሰራው የነበረውን የጥላቻ ሐውልት የኢትዮጵያ ህዝብ በትግራይ ላይ እንዲጨክን ብቻ ሳይሆን ኢሳያስ ራሱ በትግራይ ገና ለሚፈጽመው ጄኖሳይድ የኢትዮጵያ ህዝብ በጸጋ እንዲቀበለው ለዓመታት ሲያዘጋጅ እንደነበር የሚያሳይ ነው ይላል። ሰውየው ከ2013 ዓ.ም ጦርነት በፊት የቤት ስራውን አጠናቆ ነው የነበረው ይላል። የኢሳያስ ስጋት ከትግራይ ባህል መቀራረብ ብቻ ሳይሆን በኢትዮጵያ ያለው የፌዴራሊዝም ስርዓትም አይጥመውም ነበር። እሱ የሚፈልገው አሃዳዊ የሆነች ኢትዮጵያን ነው።
እንደዚህ ከሆነ ያቺ ለሚፈጥረው አዲስ ኤርትራዊ ማንነት ፈተና የሆነችበት ትግራይ እዛው ሰምጣ ትቀራለች ከሚል አስተሳሰብ የመጣ ስለመሆኑም ይገልጻል። ይህ የፌዴራሊዝም ስርዓት እንደማያዋጣ ለመለስም ነግሬው ነበር ያሉበት ቃለ መጠይቅም በቅርብ ዓመታት ሰምተናል። የ2010 የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ግን ኢሳያስ አፈወርቂ ለዓመታት ሲያልመው ለነበረው ህልም ትልቅ እድል እንደከፈተለት ሀተታው ይገልጻል። የትግራይ ፖለቲካዊ ቁመና መምታትና የትግራይ ማንነት ማጥፋት ጌም ኦቨር ወያነና በትግራይ የፖለቲካ እጥበት ይካሄዳል በሚል ንግግር ነው የጀመረው። ይህ ማለት ደግሞ በትግራይ ያለው የፖለቲካ ኤሊት በማጠብ ትግራይን ምንም አይነት ሚና የሌላት ማድረግ በሚል ይፈታል። አንዳንድ የትግራይ ተወላጆችን ጨምሮ ኢሳያስ ወደ ትግራይ ጦርነት የገባበት ምክንያት የህወሓት አመራሮችን ለመበቀል ይመስለዋል። ነገር ግን ነጥቡን ስተውታል። ጦርነቱ ከትግራይና ከትግራይ ማንነት ጋር ነው የነበረው ይላል። የኤርትራ ሰራዊት በትግራይ ህዝብ ላይ የፈጸማቸው አሰቃቂ ወንጀሎች በዘፈቀደ ወይም በጦርነት የሚያጋጥሙ አይደሉም። በታቀደ መልኩ ትግራዋይነትን የማጥፋት ሂደት ነው የነበረው ይላል። ጅምላዊ ጭፍጨፋ፣ ጾታዊ ጥቃት፣ ባህላዊና ሃይማኖታዊ ቅርሶች ማውደም፣ ትምህርት ቤቶችና ሆስፒታሎች ማፍረስ፣ ረሃብን እንደ ጦር መሳሪያ መጠቀም፣ ዝርፊያ፣ የእርሻ መሳሪያዎችን ማቃጠል የመሳሰሉና የታቀዱ ህዝብን የማጥፋት ወንጀሎች ናቸው የተፈጸሙት ይላል። ሀተታው ሲቀጥል በትግራይ ላይ የተፈጸመው ወንጀል ጄኖሳይድ ስለመሆኑ ዓለም የመዘገበችው ሀቅ መሆኑ የወጡ ሪፖርቶች፣ የሚዲያ ዘገባዎችና የሰብአዊ መብት ተሟጋች ድርጅቶች ሪፖርት በማሳያነት ያስቀምጣል። የኤርትራ ሰራዊት በመላው ትግራይ ላይ ገብቶ የፈጸማቸው የጄኖሳይድ ወንጀሎች ዓለም አቀፍ ሚዲያዎችና የሰብአዊ መብት ተሟጋች ሪፖርቶች በደማቁ ከትቦታል። በተለይም በፈረንጆቹ የዘመን ቀመር በ2024 ዘ ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ ያወጣው ሪፖርት የኢትዮጵያ መንግስት ወታደሮች ከአጋሮቻቸው ማለትም ከአማራ ታጣቂዎችና የኤርትራ ሰራዊት ጋር በመሆን በትግራይ ላይ ጄኖሳይድ መፈጸማቸውን ቁልጭ ባሉ ማስረጃዎች አስደግፎ እስከ 60 ገጽ ያለው ሪፖርት በማውጣት ለዓለም ነግሯታል። በ2022 ደግሞ ሁማን ራይትስ ዎችና አምኒስቲ ኢንተርናሽናል በጋራ በመሆን ያወጡት ግልጽ ሪፖርት ዊ ዊል ኢሬዝ ዩ ፍሮም ዚስ ላንድ ከዚህ ምድር እናጠፋችኋለን የሚል ርዕስ ያለው ሪፖርትም ጠቅሷል። አሜሪካን ብትሆን በምዕራብ ትግራይ ኢትኒክ ክሊንሲንግ ተፈጽሟል ያለችበት ሪፖርት አጣቅሷል። በምዕራብ ትግራይ የዘር ማጽዳት ወንጀል ተፈጽሟል ብላ በመዝገቧ ላይ አስቀምጠዋለች። የኤርትራ ሰራዊት በአክሱም በማርያም ደንገላትና በማርያም ሸዊቶ በመሳሰሉት ቦታዎች እጅግ ዘግናኝ የህዝብ ጭፍጨፋ ያካሄደበትን በነ ሁማን ራይትስ ዎች የተመዘገበ ሪፖርትም በጽሁፉ ላይ ተቀምጧል። በተለይም የኤርትራ ሰራዊት ወንዶች እየመረጠ ይገድል እንደነበር ሀተታው ያሳያል። ይህ ከ4 ዓመት በላይ የሆነ የወንድ ዘር በሙሉ ግደሉ እንደተባሉ ምክንያቱ ደግሞ አድገው እንዳይበቀሉን በሚል ምክንያት መሆኑ አንድ ምስክርነቱ የሰጠ የኤርትራ ሰራዊት አባል አለ። የአሜሪካው ሲኤንኤን ቴሌቪዥን በማርች 2021 ባሰራጨው ሰፊ የምርመራ ዘገባ ላይም በአማራ ታጣቂዎችና በኤርትራ ሰራዊት ሲደፈሩ የነበሩ የትግራይ ሴቶች ማህፀናችሁን የትግራይ ዘር እንዳይሸከም እናደርገዋለን ሲሏቸው እንደነበር ሪፖርቱ ያሳያል። ይህ ደግሞ የግል ጥቃት ሳይሆን ሆን ተብሎ የዘር ማጥራት ወንጀል ስለመሆኑ ግልጽ ነው በማለት ይገልጸዋል። ሀተታው የኤርትራ ሰራዊት የአማራ ታጣቂዎችም ሆነ የኢትዮጵያ መንግስት ወታደሮች በትግራይ እንስቶች ላይ የፈጸሙት ለመድገም እጅግ የሚዘገንን ተግባራትና የቃላት ንግግሮችም አካቷል። በትግራይ ጦርነት ወንድም እህቱን እንዲደፍር ተደርጓል። ባሎች ሚስታቸው ስትደፈር እንዲያዩ ተደርጓል። ይህንን የተቃወሙ ግን ተገድሏል። እንደ የትግራይ ጄኖሳይድ ኮሚሽን ጥናት ከሆነ ሴቶች በመድፈር ወንጀል ከፍተኛው ቁጥር የሚይዘው የኤርትራ ሰራዊት ነው። ማለትም ከ54 በመቶኛው በላይ የኤርትራ ሰራዊት ነው። የኤርትራ ሰራዊት ሴቶችን በመድፈር ብቻ ሳይሆን የሃይማኖትና ባህል ቅርሶች በማውደም ማለትም ካልቸራል ጄኖሳይድ፣ አካባቢን በማውደም ኢንቫይሮንመንታል ጄኖሳይድ በመፈጸም ትግራይን የማድቀቅ በታቀደ መልኩ ሰርቷል ይላል። የኤርትራ ሰራዊት በአክሱምና ሌሎች አካባቢዎች ግልጽ ጄኖሳይድ መፈጸሙም ጠቅላይ ሚኒስትር አብይ አህመድም ለፓርላማ ቀርበው መመስከራቸው የቅርብ ቀናት ትውስታ ነው። የትግራይ ጄኖሳይዱ የተፈጸመበት ጭካኔና ስፋቱ ብቻ አይደለም፣ ዋናው ግልጽ የሆነው ዓላማው ነው። የትግራይ ህዝብ ባህል፣ ማንነት፣ ሃይማኖትና ክብር ለማጥፋት ነበር ያለው ጸሐፊው። የኤርትራ ሰራዊት ወደ ትግራይ የገባው ለሆነ ፖለቲካ ግብ አይደለም፣ ይልቁንስ ግልጽ ጄኖሳይድ ለመፈጸም አስቦና ተዘጋጅቶ ነው ሲል ያሰምርበታል። የደስታ ኃይለ ሥላሴ ዘገባ ሲቀጥል ግን ከድህረ ጄኖሳይድ በኋላ በሐቅና ማስረጃ ላይ የሚኖረው ጦርነት ከባድ ነው ይላል። በተለይም እንደነ ጀነራል ጻድቃን ገብረትንሳኤ የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የመሳሰሉ አካላት በሚዲያ የሚያደርጓቸው ንግግሮች ትግራይን ዋጋ ሊያስከፍሉ ይችላሉ ይላል።
ጄኔራሉ ይላል የኢትዮጵያ ወታደሮች ወንጀል በመተው የኤርትራ ሰራዊት ወንጀል ብቻ ለማጉላት መሞከራቸው አግባብ አይደለም ይላል። በተለይም ጄኔራል ጻድቃን ኤምቢሲ ከተባለ የቴሌቪዥን ጣቢያ ባደረጉት ንግግር በማህበረ ዴጎ ጭፍጨፋ የፈጸመው የኤርትራ ሰራዊት ነው ያሉት ስህተት በመሆኑና የተፈጸመውም በኢትዮጵያ መንግስት ወታደሮች እንደሆነ ገልጿል። በእርግጥ ይህ ግልጽ የቪዲዮ ማስረጃ ያለው በመሆኑ ለክርክርም የሚቀርብ አይደለም። ይህንን የትግራይ ጄኖሳይድን ከእንደገና በተጣመመ መንገድ ለመጻፍ በአቶ ጌታቸው ረዳም በትግራይ የተፈጸመው ጄኖሳይድ 76 በመቶኛ በኤርትራ ሰራዊት ነው የተፈጸመው ያሉትም ስህተት ነበር ይላል። በትግሃት ድረ ገጽ ላይ የሰፈረው የደስታ ኃይለ ሥላሴ ዘገባ መቋጫውን የትግራይ ጄኖሳይድ እውነት፣ ፍትህና ተጠያቂነት ይፈልጋል፣ ይህንን አስከፊ ጭፍጨፋም መደገም የለበትም ሲል ሀተታውን ያጠናቅቃል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። መሰል ትንታኔዎች ለማዳመጥ ቻናላችንን ሰብስክራይብ ያድርጉ። ሰላም ለሰው ልጆች በሙሉ።